ገንዘብ እንዳይሰበሰብ አደራ ማለት ወዳለው ሰላም በያላችሁበት ኢንፎቲዩብን የተወዳጃችሁና የምትወዳጁ ቤተሰቦቻችን የዕለቱን አበይት ዜናዎችን እነግራችኋለን አብራችሁን ቆዩ በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ያው በአንዴ ወጥቷል ምንም ማድረግ አልችልም ማስተር አብነት ከበደ ምንም አይነት የገንዘብ እርዳታ አያስፈልገኝም የሚያስፈልገኝ ጸሎት ብቻ ነው ሲል ተናግሯል ማስተር አብነት በህመም ላይ መሆኑን መግለጹ የሚታወስ ሲሆን በኢትዮጵያውያን ለሚደረግለት የድጋፍ ጥረት ምላሽ ሰጥቷል በኢትዮጵያውያን ዘንድ በታላቅ አክብሮት የሚታወቀውና በአሁኑ ወቅት በጤና እክል ላይ የሚገኘው ማስተር አብነት ከበደ ባስተላለፈው መልእክት አሁን ላይ ከምንም ነገር በላይ የሚያስፈልገው የኢትዮጵያውያን ጸሎት ብቻ መሆኑን በይፋ አስታውቋል በርካቶች ገንዘብ ለማሰባሰብ የጎፈንድሚ ጥሪን ያቀረቡ የነበረ ሲሆን ማስተር አብነት ለገንዘብ ማሰባሰቡ ሂደት ላይ ሐሳቡን ሰጥቷል እኔ በዚህ ጊዜ የሚያስፈልገኝ የገንዘብ እርዳታ ሳይሆን ጸሎት ብቻ ነው ገንዘብ የሚሰበሰብ ከሆነ ሌላ ጭንቀት ውስጥ ገብቼ እንዳልታመምባችሁ ጸሎት ብቻና ጸሎት ብቻ አድርጉልኝ ሲልም ጥሪውን አቅርበዋል በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት ገንዘብ እርዳታ ወይም ድጋፍ አያስፈልገኝም ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት የኢትዮጵያ አባቶች ጸሎት የወጣቱ ጸሎት ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ በጋምቤላ ትኩረት ይፈልጋል ድንገተኛ ተኩስ በከተማ በመክፈት የትራንስፖርት እንቅስቃሴ መቆሙ ተገልጿል በጋምቤላ ከተማ 02 በሚገኘው ዋና ፖሊስ ኮሚሽን ቢሮ ላይ ድንገተኛ ተኩስ ከፍተው አንድ የፖሊስ ኮሚሽን መገደሉን ምንጮች ገልጸዋል በከተማዋ በትናንትናው ዕለት ከረፋዱ 5 ሰዓት ጀምሮ እስከ 7 ሰዓት አካባቢ የተኩስ ልውውጥ እንደነበር ምንጮች አስታውቀዋል ይህንን ተከትሎም ሁኔታው እስኪረጋጋ በከተማ የትራንስፖርት እንቅስቃሴ ተከልክሎ እንደነበር ተጠቁሟል 15000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ሁለት ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ ነው ናታኒም ፍጹም የተባለው ግለሰብ ከግብረ አበሮቹ ሚኪያስ ዳባ ጋር በመሆን ምንጩ ያልታወቀ 15000 ሐሰተኛ የብር ኖቶችን በ8000 ትክክለኛ የኢትዮጵያን ብር ለመሸጥ ሲንቀሳቀሱ ህብረተሰቡ ለፖሊስ የሰጠው ጥቆማ ፖሊስ ተጠርጣሪዎቹን በቁጥጥር ስር ሊያውላቸው መችሏል ፖሊስ ግለሰቦቹን በቁጥጥር ስር አውሎ ባደረገው የአካል ፍተሻም ከኪሳቸው 75 ባለ 200 ሐሰተኛ ብር በአጠቃላይ 15000 የኢትዮጵያን ሐሰተኛ የብር ኖት ባደረገው ፍተሻ መያዙን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል ግለሰቦቹ በቁጥጥር ስር ውለው ምርመራ የቀጠለ መሆኑን የገለጸው የልደታ ክፍለ ከተማ ፖሊስ መምሪያ ሐሰተኛ የብር ኖት በህብረተሰቡ ላይ የሚያሳድረውን ኢኮኖሚያዊ ቀውስ በመረዳት ፖሊስ መሰል የወንጀል ድርጊትን ለመከላከል በሚያደርገው ጥረት ውስጥ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ ቀርቧል የአሜሪካ ዜግነት ያላት በሁለት ክፍለ ከተሞች መታወቂያ ለማውጣት የሞከረች ግለሰብ በቁጥጥር ስር መዋሏ ተገልጿል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ማንነትን በመቀያየርና የተለያየ ስም በመጠቀም በሁለት የተለያዩ ቦታዎች መታወቂያ ለማውጣት ጥረት ያደረገች የውጭ ሀገር ዜግነት ያላት ግለሰብ በቁጥጥር ስር መዋሉን አስታውቋል ግለሰቧ በአዲስ ከተማ ክፍለ ከተማ ወረዳ 6 የሲቪል ምዝገባና የነዋሪነት አገልግሎት ጽፈት ቤት ቅጽ ላይ ስም አማረ
ነች ያለው ሰመረ በሚል ስም ተመዝግባ እንደምትገኝ የኤጀንሲው ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። በሌላ በኩል ደግሞ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 የሲቪል ምዝገባና የነዋሪነት አገልግሎት ጽፈት ቤት የዲጂታል መታወቂያ ምዝገባ ላይ ታደለች አሰፋ በርሄ በሚል መጠሪያ ስም ተመዝግባ መገኘቷ ተገልጿል። አሜሪካዊ ዜግነት ያላት ይህች ግለሰብ መታወቂያ ለማውጣት በመጣችበት ሰዓት በሕግ ቁጥጥር ስር እንድትውል መደረጉ ተነግሯል። ትራምፕ ወደ አሜሪካ እንዳይመጡ በ5 ሀገራት ዜጎች ላይ የጉዞ እገዳን ጥለዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፍልስጤምንና ሶሪያን ጨምሮ ዜጎቻቸው ወደ አሜሪካ እንዳይገቡ የተከለከሉ ሀገራትን ከፍ አድርገዋል። ዋይት ሃውስ ኢሚግሬሽን ላይ የወሰደውን እርምጃ እያጠናከረ ባለበት በዚህ ወቅት እገዳው መስፋፋቱን አስታውቋል። በሰኔ ወር መጀመሪያ ላይ እገዳው ከተጣለባቸው 12ቱ ሀገራት በተጨማሪ በ5 አዳዲስ ሀገራትና በአንድ ግዛት ማለትም በፍልስጤም፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳንና ሶሪያ ላይ የጉዞ እገዳ ጥለዋል። አዋጁ ዋሽንግተን እንደ ሀገር የማታውቃትን ፍልስጤምን ቢያካትትም የፍልስጤም ባለስልጣናት ሰነዶች በማለት ገልጾታል። ፍልስጤማውያንን በፍልስጤም አስተዳደር የተሰጠ ወይም የተፈቀደ የጉዞ ሰነድ ላይ ለመጓዝ የሚሞክሩ ግለሰቦች በማለት ይጠቅሳል። ውሳኔው የተላለፈው ትራምፕ በዋሽንግተን ዲሲ 2 የብሔራዊ ጥበቃ ወታደሮች ላይ በደረሰው ጥቃት ምክንያት ሁሉም የሶስተኛ ዓለም ሀገራት ዜጎች ብለው የጠሩት አካባቢ ፍልሰት ላይ ቋሚ ማቋረጥ ካወጁ ሳምንታት በኋላ ነው። ዋይት ሃውስ በርካታ በዩናይትድ ስቴትስ የተፈረጁ አሸባሪ ቡድኖች በዌስት ባንክ ወይም በጋዛ ሰርጥ በንቃት በመንቀሳቀስ አሜሪካውያን ዜጎችን ገድለዋል። በተጨማሪም በእነዚህ አካባቢዎች የተካሄደው ጦርነት ምናልባት የማጣራት ሂደት ችግር ፈጥሯል ብለዋል። የዕለቱ አበይት መረጃዎቻችን እነዚህ ነበሩ። በተደጋጋሚ ወደ እናንተ እንድንደርስና የዕለቱ አበይት ጉዳዮችን ከኛ እንድትሰሟቸው ቻናላችንን ይወዳጁን።